በእግዚአብሔር ጸጋ ይልቅ በራሱ ተመክቷል። ክርስቲያን ሰይፍ ምን ያደርግለታል? እና ወደቀን ስንባል እንዳንጠፋ ተሰደድን ስንባል እንዳንሰበር የሚያደርገን እኛ ባናውቅም ባይገባንም በሰማይ ኢየሱስ ይማልዳል። ከውድቀት ለመዳን ከፈለግን ወገኖች ሆይ ቃየል እግዚአብሔር የረገመው ወንድሙን ስለገደለ አይደለም፣ ንስሐ ስላልገባ ነው። ከውድቀት መነሳት እንዴት ይቻላል በሚል ርዕስ ነው ዛሬ የማካፈላችሁ። ይሄ አዕማድ ጴጥሮስ አይወድቁ አወዳደቅ ነው የወደቀው። እንደምታውቁ የወደቀ አልመሰለውም እንጂ ኢየሱስ ነግሮታል። ሰይጣን እንደ ስንዴ ያበጥራል፣ እንዲያውም 3 ጊዜ እስክትክደኝ ዶሮ አይጮም ከፈለክ 3 ዓመት ተኩል ሙታን ሲያስነሳ ያየውን እና በባህር ላይ የሄደ ሙሴ ማለት ጴጥሮስ እና ለምጻም ሲነጻ ያየ ጴጥሮስ የምወደው ልጅ እሱ ነው ሲባል በደብረ ታቦር ድምጽ የሰማ ጴጥሮስ አይወድቁ አወዳደቅ ነው የወደቀው። ነገር ግን ገና ሳይወድቅ በፊት እንደሚወድቅና እንዴት መነሳት እንደሚችል ኢየሱስ ይነግረዋል። ለጴጥሮስ የተነገረው በእውነት ለሁላችን ለዚህ ነው። በብሉይም በመልእክት ሲነበብ ሰምታችኋል። አብርሃም ፈራ፣ ዘሬ ይቆማል፣ የዚህ ያልደከምኩበትን ኤሌዜር የተባለ ሰው ነው የሚወርስብኝ፣ በከንቱ ነው የምደክመው እያለ ፍርሃት ባደረበት አንድ ቀን ቀደም ብሎ 5 ነገስታትን ድል ነስቶ ነበር። ብዙ ገድል በሱ ላይ ነበር። እግዚአብሔር በድንኳኑ ወርዶ ዘርህ እንደ አሸዋ እንደ ከዋክብት ይበዛል ብሎት ነበር። ሆኖም አብርሃም ፈራ። ይገርማችኋል። እና ከፍርሃት እንዴት እንድናለን? ከውድቀት እንዴት እናመልጣለን? ዛሬ በቅዱስ ቃሉ አብረን የምናጠናው ይሆናል። የጴጥሮስ የድካሙ ምክንያት ሰይጣን እንዲያበጥረው ኢየሱስ ቢነግረውም ለሰይጣን ፈተና ግን ጴጥሮስ ራሱን አመቻችቷል። አንደኛ በእግዚአብሔር ጸጋ ይልቅ በራሱ ተመክቷል። ትዝ ይላችኋል በወንጌል ላይ ሌሎች ቢክድሁ እንኳን ያልክድህም እስከ ሞት እስከ ወህኒ ድረስ አብሬህ ነኝ ይላል። በእግዚአብሔር ጸጋ እንጂ በሰው ጉልበት በእግዚአብሔር መንግስት ውስጥ እንደሚኖር አላወቀም ጴጥሮስ። የእግዚአብሔርን የመንግስት ባህሪ የሚያወቅ አይመስለኝም። ሰይጣን እንዲያበጥረውና እንዲፈትነው ምክንያት የሆነው 2 ሰይፍ ታጥቀናል ይለዋል ለኢየሱስ። ለምንድን ነው ሰይፍ የታጠቀው? ክርስቲያን ሰይፍ ምን ያደርግለታል? እንደምታውቁ የሮምን ወታደር በውጊያ ድል በመንሳት ኢየሱስን ከወታደሮች ለማዳን የቀና ይመስላል። የእግዚአብሔር መንግስት ባህሪ ሰይፍ በሚያነሱ ሰይፍ ይጠፋሉ የተባለውን አያቅም። የሰማይ የእግዚአብሔር የመንግስቱን ባህሪ በቅጡ ስለማያቅ ለሰይጣን ፈተና የተጋለጠ ይመስለኛል። እንዲያውም የመስቀሉን ምስጢርም የገባው አይመስለኝም። በዚህ ወቅት የሰው ልጅ በአመፀኞች ጋር ተቆጠረ ተብሎ የተጻፈው ይፈጸም ዘንድ ወደ ኢየሩሳሌም እንወጣለን፣ ወደ ጓሮ ወስዶ አይሁንብህ ይሰቀላለሁ፣ በአመፀኞች እጅ ይሰጣለሁ ድጋሚ እንዳትል ኢየሱስን ብሎታል። መስቀሉ መሸነፊያ ድል የተነሳ ነው የመሰለው ጴጥሮስ። የመስቀሉ ምስጢር ማሸነፊያና ትምክህት እንደሆነ በሞቱ ብዙዎች ሕይወት እንደሚያገኙ ጴጥሮስ አልገባው። በዚህ ዕውቀት በማጣቱ ላይ ተንጠልጥሎ ሰይጣን እንደ ስንዴ ሊያበጥረው ፈለገ። ሆኖም ኢየሱስ ከውድቀት የሚነሳበት ተስፋ ሰጥቶታል። ታውቃላችሁ እንደ አብርሃም ምንም ቃል ቢመጣልንም በብዙ ፍርሃት ያለን እንኖራለን እዚህ ጉባኤ። እንደ ጴጥሮስ ቃል ቢመጣልንም አያችሁ ሰይጣን ሊያበጥረን በፈተና ውስጥ ያለን እየተበጠረን ያለን እንሆን ይሆናል። ምናልባት በእድሜ መግፋት፣ በህመም ብዛት፣ ስራ በማጣት፣ ትዳር በማጣት፣ ከሰው ጋር ባለ ግንኙነት በሰይጣን ጥቃት፣ በእኛም ዕውቀት ማጣት ፈተና ውስጥ የምንገባለን እንኖር ይሆናል። ነገር ግን ከዚህ ከሰይጣን ውድቀት ወይም በሰይጣን ከመጣብን ፈተና ማምለጥ እንዴት እንችላለን? ጌታ ኢየሱስ 3 ነገር ነው የሚነግረው። የመጀመሪያውን እዛው ምዕራፍ 22 ላይ ላንብብላችሁ። ጌታም ስምዖን ሰይጣን እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ አማለዱ። ገና ሳይክደው በፊት ስለ ጴጥሮስ እንደሚወድቅ እያወቀ ማምለጫውን ነው የሚያመቻችለት። እንደ ስንዴ ሊያበጥር ነው ስምዖን፣ ነገር ግን እኔ አማለድኩልህ ይለዋል። ከተጠበቀ ፈተና ከውድቀት ለማምለጥ ስለኛ የሚማልድ ማላጅ እግዚአብሔር የጸሎት ሰው እንደሚያስነሳልን የሚማልድ አምላክ እንዳለን ማወቅ ነው። በብዙ ውድቀት ውስጥ ልንሆን እንችላለን ወገኖች ሆይ። ነገር ግን በሰማይ በአብ ፊት የሚማልድ ኢየሱስ ክርስቶስ፣ በምድርም የሚቃትት መንፈስ ቅዱስ
ደግሞም ስለኛ ውድቀት የሚማልዱ ብዙ ሰዎች እንዳለ ስናውቅ በድካማችን እንበረታለን። ስለዚህ ጴጥሮስ መውደቅ አይቀርም፣ መካድ አይቀርም፣ መበጠር አይቀርም፣ ግን አትስጋ፣ የኔን ምልጃ አያልፍም። የሰይጣን ፈተና የኔን ምልጃ የሚያልፍ አይደለም፣ ከአቅም በላይም የሚሆን አይደለም። ወድቀህ የምትቀርም አይደለም ጴጥሮስ፣ ክደህ የምትቀርም አይደለም። ለምን እንዲህ አልከኝ? እኔ እማልድልሃለሁ። የኢየሱስ ጸሎት ወገኖች ሆይ እኛን የሚያቆመን እና ከውድቀት ሊያነሳን የሚችል አንድ ሰማያዊ ብጽዕና የክርስቶስ ኢየሱስ ምልጃ ነው። ስለዚህ በሰማይ በአብ ዘንድ ጠበቃለን የተባለው እሱ ነው እና ወደቀን ስንባል እንዳንጠፋ፣ ተሰደድን ስንባል እንዳንሰበር የሚያደርገን እኛ ባናውቅም ባይገባንም በሰማይ ኢየሱስ ይማልዳል። እኔ በአንድ ወቅት ታመሜ ነበር እና ይገርመኛል። ልክ እንደ ነገ ልታመም እንደ ዛሬ 22 ሙሉ ወንጌል የተባለ ላገለግል ሄጄ ነበር እና አገልጋው ትንሽ እያሳለኝ ስለሆነ እባክህ ሰው ልላክልህ እና እኔ ደክሞኛል አልኩት። ኖ ቄስ እንደዚህማ አታረገንም፣ ያንተ ባህሪ አይደለም፣ ስምህን ለጉባኤ ተናግረን ከቀረህ አዝንብሃለሁ አለኝ። አሞኛል እኮ ብለው አልቀበልም አለኝ። ይገርማቸዋል። ከዛ እንደምንም ብዬ ሄድኩ። ዘማሪ እስኪዘምት ድረስ ቢሮ ተቀመጥኩ። ልክ ተራዬ ሲደርስ ልሰብክ ቆምኩ። ስቆም ድካሙም ለቀቀኝ፣ ኃይል ተሞላው እና እየሰበኩ እያለው ከፊት የተቀመጠው ሰው ትኩር ብሎ ያየኛል። አስተያየቱ ለየት ያለ ነው። አይኑን አፍጥጦ አፉን ከፍቶ ነው የሚያየኝ። ገረመኝ። አስተያየቱ ኖርማል ስላልሆነ ከኋላዬ የሚያየው ነገር አለ እንዴ ብዬ ዞር ብል ምንም ነገር የለም። በኋላ ሌላ ሰው እያየው ስብከቴን ስለረበሸኝ እየሰበኩ እያለው እንደገና ጓጓውና ዞር ብዬ ሳየው የበለጠ አይኑን አፍጥጦ ያየኛል። በጣም ገረመኝ። በኋላ ወደ 45 ደቂቃን የሰበኩት ስብከቴን ስጨርስ ደከመኝ እንደገና እና ኮንትራት ታክሲ ይዤ መኪና አልነበረኝም ለመሄድ ስወጣት ሮጦ ተከተለኝ እና ኮቴን ከኋላ ያዘ። ቄስ አለኝ። ዞር ስል እሱ ነው። ለምን ጠራኸኝ? ለምን ኮቴን ያዝከው? አይ ከእግዚአብሔር ዘንድ መልእክት አለኝ። ምንድነው መልእክቱ አልኩት። እግዚአብሔር ራራውልህ ይላል አለኝ። እኔ እንደናንተ አሜን አላልኩትም። ለምንድን ነው ያላልኩት? አንድ ደክሞኛል፣ ሁለት ለአንተም ለኔም ይራራል። ይሄ እኮ መልእክት አይደለም። እግዚአብሔር ለሁላችን ይራራል። ለማንኛውም አመሰግናለሁ አልኩት። ስለ ቸኮል አላስጨረስኩት። በኋላ ታክሲ ውስጥ ልገባ ስል ድጋሚ ሮጦ ሄዶ ያዘኝ። ቄስ አለኝ። ተቆጣሁት። ምን ሆነሃል አልኩት። አይ መልእክት አለኝ። ምንድነው መልእክት? ደነገጠ። በእድሜም ከኔ ስለሚያንስ አይ ይኸውልህ ብሎ ተንተባትቦ እግዚአብሔር ራራውልህ ይልሃል አለኝ። አሜን አልኩት። የጮኸት ያህል ነው እና ደነገጠ፣ ሄደ። እኔም ወደ ቤቴ ሄድኩ። ልክ ወደ ቤቴ በሄድኩ ሰዓት ራሴን ስቼ ወደቅኩ ማለት ነው እና በአምቡላንስ የልብ ሆስፒታል አስገቡኝ። አላቅም። በኋላ ብንንስል ሐኪሞች ከበውኛል፣ ኦክሲጅን ተሰጥቶኛል። ክርስቲያን ሐኪሞች ናቸው። አረጋጉኝ። ዶክተር ምን ሆኜ ነው እዚህ ለምን መጣው? አይ ኮንትሮልድ ነው፣ ምንም ችግር የለም፣ ሰላም ላንተ ይሁን ብለው ለነርሶች ተዛዛዘው ሄዱ ማለት ነው። በኋላ ልክ ሐኪሞች ወጥተው አልጋዬ ላይ እንደተኛው ስልክ ተደወለ። ሃሎ ስል ያ ትላንት ከሙሉ ወንጌል የደወለ ልጅ ነው። ቄስ አለኝ። በድምፁ አወቅኩት። መልእክት አለኝ አለኝ። ትላንት የጀመርኩት ግን ያልጨረስኩልህ ነኝ። ኦኬ ወንድም ልጄ ምንድነው መልእክትህ? አሁን በደንብ ሰማሃለሁ። ይኸውልህ እየሰበክ እያለ ትኩር ብዬ መልእክትን ስሰማ ራእይ ያየው እና ጌታ ኢየሱስ ቆሞ ከጎንህ ሲያወራ እሰማ ነበር፣ ራእይም አይ ነበር አለ። ምን አየህ? ምን ሲል ሰማህ አልኩት። በእርግጥ እንቅስቃሴውን አይቻለሁ እና ከልብህ አካባቢ አንድ የደም ስር ተበጥሶ ወደ ሰማይ ደም ሊረጭ ሲል አንድ ከሰማይ እጅ መታ ደም ስሩን በእጇ ያዘች እና ድምፅ ከሰማይ ራራሁለት የሚል ድምፅ ሰማሁ። ደረታ አካባቢ ያመሃል እንዲህ አለኝ። እኔ እኮ ሆስፒታል አው ስመጣ እነግርሃለሁ፣ ዝም ብለህ እየጸለይክ እያመሰገንክ ጠብቅ አልኩት ማለት ነው። ግን ያለት ለምን እንደዚህ ዲቴል አልነገርከኝም ስለው ሁኔታ እኮ የሚያናገር አልነበረም እና አልኩት። ከዛ ድኜ ስገባ
ልክ ቤት ስገባ ከጉለሌ መሰረተ ክርስቶስ ወንጌላዊ መጣች። እሷ ታቀኛለች፣ እኔ አላቃት። ይገርማል ቄስ ተንበርክኬ ራእይ ያየሁ አለች። ምን አየሽ አልኳት። ጠላት ቀስት ልክ ደረት ላይ ሲወረውር በአየር ላይ የተንበለበለች ስትሄድ ለዚህ ለቄሱ አንቺና የጸሎት ቡድን ሆናችሁ ጸልዩለት፣ ጠላት እየተዋጋው ነው፣ ቀስቱ ይሰበር ዘንድ ጸልይለት አለኝ። ብዙ ቀን ከጸሎት ቡድን ጋር እንጸልይ ነበር። ልብ ጋር ምን ሆነሃል አለች። በጣም ይገርም ነው። ሁለቱንም እኔ አላቃቸውም። ስለኔ ግን የሚማልዱ የሚጸልዩ ሰዎች አስነሳል። አሜን። አሁን ደህና ነኝ። በዚህ ጉባኤ ብቻዬን ነኝ፣ ተበጥሬያለሁ። እንደ አብርሃም ድካሜ በከንቱ ነው፣ ትውልዴ ሊቋረጥ ነው ለምትሉ ኢየሱስ ይማልዳል። ብቻችሁን አይደላችሁም። አላወቅሽም ማለት የሚጸልይ ሰው የለም ማለት አይደለም። የሚማልዱ ሰዎች እግዚአብሔር ያስነሳል። ስለዚህ ነው አብርሃም ማለድኩልህ የሚለው። ጴጥሮስ የተጀመረው የምልጃ አገልግሎት ከብሉይም ጀምሮ ነው ታውቃላችሁ። እና አብርሃም ሳራ ወሰዳት። አቤሜሌክ የግብጽ ንጉስ ሊያገባት ነው ወሰዳት፣ ቤተ መንግስት ነው ወሰዳት። ነገር ግን ሳራ ገብቷታል፣ አትንቀጠቀጥም። ለምን? ስለ ሳራ የሚማልድ ታላቅ የእምነት ሰው አለ። ለአቤሜሌክ አለው እቺን ሴት ተነካት ዘንድ አልፈቀድኩልም። ለምን? ነብይ የሆነ ባል አላት፣ ስለ ሚስቱ ወደኔ እየጸለየ ነው። ጣልቃ ገባሁ አለው። ይገርማችኋል። ስለዚህ አብርሃም እህቴ ነች ብሎ ቢዋሽም ግን ሚስቱን ለአሕዛብ አሳልፎ መስጠቱ አይደለም። ተንበርክኮ ሲጸልይ ጸሎትን የሚሰማ ማንም የማይከለክለው የዘላለም አምላክ በዙፋኑ ላይ አለ። በዚህ ጉባኤ ዛሬ ለአንድ ሰው እግዚአብሔር መልእክት አለው። በእውነት ተበጥር ያለው ፈተናው ከአቅሜ በላይ ነው፣ ያለ ልክ ነው፣ ለወድቅ ነው፣ ህይወቴ ሊቋረጥ ነው እና ከአቅም በላይ ተጨንቅ ያለው ለምትሉ እግዚአብሔር ያለ በሰማይ ማላጅ አለ። 24 ሰዓት የማይደክም የማይታክት በአብ ዘንድ የሚማልድ ጌታ አለ። ወደ ቦሌ አካባቢ አንድ የጸሎት አዳር ላይ ነበር እና ከምሽቱ 9 ከፋቢል 10 ሰዓት ገደማ በጣም መንፈስ ቅዱስ ወርዶብን በልሳን እየጸለይን እያለ አንዷ ልሳኑ ተረጎመች። እግዚአብሔር እንዲህ ይላል አለችን። በጸሎት ውስጥ እንጦጦ ሆዴ ባሰው አንድ ጴንጤ ክርስቲያን አለ። በገመድ ሊሰቀል እንጦጦ ተራራ እየወጣ ነው። ስለዚህ ማልዱለት የሚል በልሳን የተተረጎመ ልሳን መገለጥ መጣ ማለት ነው። እኛ አናቀውም እና መጸለይ ጀመርን። ሁላችን ወደ እንጦጦ እጃችን ዘረጋን። ወንድማችንን ልትሰቅለው ገመድ ያቀበልክ እግዚአብሔር እንደሌለ ራሱን እንዲያጠፋ ያንደረደርክ በኢየሱስ ስም አሰር እያልን እስኪ ነጋ ድረስ ተፋለምን። አታምኑ? ራሱ ሊሰቅል ገመድ ይዞ የሄደው ወደ እንጦጦ ተራራ እብድ ከእንጦጦ ተራራ ወደ አዲስ አበባ ሲመጣ ተገናኙ። እኛ እየጸለይን ነው። ያ እብዱ ጮቤ ያወጣና ሮጣለሁ ብትል አንጀትን ነው ዘረግፈው፣ እኔ የምለውን በላለው። ክርስቲያኑ ነው እንደሚይዘው እብዱ። እሺ አትውጋኝ፣ አትግደለኝ፣ የፈለግከውን አድርገኛለሁ። ይሄንን ዛፍ በሁለት እጅ ቀፋለው፣ አሳቀፈው ማለት ነው። ክርስቲያኑ ዛፉን እንዳቀፈ በልጥ አምጥቶ አሰረው፣ ጠመጠመው በገመድ። ዛ አርጩም ያምጥቶ ኢየሱስ ላንተ ነው የተሰቀለው፣ አንተ ለማን አባክ ነው የተሰቀልከው እያለ ገረፈው ማለት ነው። ይገርማችኋል። ሁለተኛ አልሰቀልም በል እያለ አስምሎ ከገረፈው በኋላ ፈታው እና ተፈቶ እኛ የምንጸልይበት ቦታ መጣ እና አሳየን ሰንበሩን ምን ሊያደርግ እንደነበረ ማን እንዳዳነው አየ። እብዱን ያገናኘህ እንዳትሰቀልም ጣልቃ የገባ ማን ይመስልሃል? በአንተ ፊት የሚማልዱ ሰዎች ነበሩ። በዚህ ጉባኤ እርግጠኛ ነኝ ከጭንቀት ብዛት ተስፋ ለቆረጠ ሰው በሌላ ቦታ የሚማልዱ ያስነሳለት ሰው እዚህ ቤት አለ። የእግዚአብሔር አሰራር እንደዚህ ነው። ጴጥሮስ ሊገደል በሄሮድስ ታስሮ ሳለ በማርያም ቤት ብርቱ ጸሎት ይደረግ ነበር። ጴጥሮስ አያውቅም። ሄሮድስ ያዕቆብን ገሎታል። በማግስቱ ጴጥሮስን ሊያስር በጨለማ ውስጥ በሰንሰል ውስጥ በብዙ ወታደር ያስጠብቀዋል። በእነ ማርያም ቤት ግን ብርቱ ጸሎት ይደረግ ጀመር። ሞትን የሚከለክል ጴጥሮስን የሚያስፈታ በሰማይ አምላክ ፊት ብርቱ ጸሎት ሲቀርብ እግዚአብሔር መልአኩን ወደ ጴጥሮስ ላከው።
ወህኒ ቤቱም በራ፣ ሰንሰሉም ተበጠሰ። ጴጥሮስ ልበስና ተከተለኝ አለው። ደጁም አውቆ ተከፈተ። ጴጥሮስም ገባው። በእነ ማርያም ቤት ጸሎት እንደነበረ ሰምቶ ስላወቀ ወደ እነሱ ቤት ሄደ። በሩንም አንኳኩቶ ተገለጠላቸው። እግዚአብሔር መልአኩን ልኮ አዳነኝ። ገብቶታል። በእነ ማርያም ቤት የተደረገው ጸሎት ጣልቃ ገብቶ ከሞት እንዳስመለጠው ጴጥሮስ ገብቶታል። ዛሬ ለታሰሩ መፈታት ይሆናል። ተስፋ ለቆረጠ፣ ስራ ላጣ፣ ትዳር ላጣ፣ በህመም ለተሰቃየ ሁሉ ኢየሱስ ምልጃ የተነሳ ተአምራት ይሆናል። ፈተና በገጠመን ጊዜ ከውድቀት የሚያስነሳን ምንድነው? በልባችን ስለኛ የሚማልድ ጌታ እንዳለን ስናውቅ ነው። ለጴጥሮስ የነገረው ይሄንን ነው። ትዝ ይላችኋል፣ ጳውሎስ ቅዱሳንን እየገደለ ወደ ደማስቆ ሲሄድ በደማስቆ ሐናንያ የሚባል ሰው ነበር እና ስለ ጳውሎስም ይጸልይ ነበር። ኢየሱስም በደማስቆ ተገለጠለት። የምታሳድደኝ እስከመቼ ነው ጳውሎስ? የመውጊያውን ብረት ብትቃወም ይብስብሃል። እኔ የናዝሬቱ ኢየሱስ ነኝ አለው። በምድረ በዳ እንዲገለጥለት ከጥፋትም እንዲከለከል ለጳውሎስ ረድኤት እንዲዘንብ ምክንያት ማን ነው? ሐናንያ ነው። ሐናንያና እሱን የሚመስሉ ይማልዱለታል። ዕውቀት በሌለው ቅናት እየጋለበ እንዳይጠፋ እግዚአብሔር ጣልቃ ገባ። ለጳውሎስ ያደረገለት ቸርነት ምንድነው? የሚማልዱ ሰዎች ማስነሳት ነው። ኢየሱስ ይላል የሚጸልዩ ሰዎች ያስነሳል። በእውነት አንዱ መንፈሳዊ የጦር ዕቃ ጳውሎስ በአንደኛ ቆሮንቶስ ላይ ከእንጀራ እናቱ ጋር ያመነዘረ ሰው ለሰይጣን አልፎ እንደተሰጠ ታውቃላችሁ። ግን የሰይጣንን ሐሳብ አንስተው እና ነፍሱን ሊያጠፋ እየተንደረደረ ነው የዚህን ሰው። ስለዚህ ይቅርበሉት፣ ማሩት፣ አጽናኑት ብሎ ጳውሎስ ለቆሮንቶስ ሰዎች በኃጢአት ለወደቀው ሰው በደብዳቤና በጸሎት ሲማልድለት ታያላችሁ። በኃጢአት ለምንጨነቅ እንደ ጴጥሮስ ምናልባት ታውቃላችሁ ለጥፋት ለቀረብን ብንሆን ለኛ ከአብርሃም የሚበልጥ ማላጅ ኢየሱስ አለ። ከጳውሎስ የሚበልጥ ከሐናንያ የሚበልጥ ማላጅ ኢየሱስ በሰማይ አለ። ከውድቀት ለመነሳት ስለኛ የሚማልዱ እንዳሉ በሰማይና በምድር ምልጃ እንደተጠበቀልን እንድናውቅ እግዚአብሔር ይፈልጋል። ሁለተኛ የሚለው ነው ስምዖን ጴጥሮስ እምነትህ እንዳይጠፋ ስላንተ ማለድኩ፣ እንደ ስንዴ ሊያበጥራችሁ ለመነ፣ እኔ ግን እምነትህ እንዳይጠፋ ስላንተ ማለድኩ፣ አንተም በተመለስክ ጊዜ ይለዋል። ገና እኮ ሳይክድ ነው የሚለው። ምልጃ ብቻ አይደለም የተጠበቀልህ። ከጥፋት ለማምለጥ ከውድቀት ለመነሳት ጴጥሮስ መመለስ የሚባል ነገር አለ። ምን ማለቱ ነው? ምህረት ተጠብቆልሃል። እንድትመለስ ምህረት በሰማይ ተጠብቆልሃል። ጴጥሮስ መካት ትክደኛለህ፣ ስትመለስ ግን ንስሐ ስትገባ ግን እኔ እጄን ዘርግቼ እጠብቅሃለሁ። አስገራሚ ነው። ከውድቀት ለመዳን ከፈለግን ወገኖች ሆይ የማያልቅ ምህረቱ ለዘላለም የሆነ የእግዚአብሔርን ምህረት እንደተጠበቀልን ማመን ግድ ነው። ተስፋ ተሰጥቶናል። ምን አይነት ተስፋ? የምልጃ ተስፋ። በውድቀት ላሉት ሌላው ተስፋ ምንድነው? ምህረት ነው። ጴጥሮስ ምርር ብሎ አልቅሷል። ታውቃላችሁ ከይሁዳ የተሰወረው ይሄ ሚስጥር ለጴጥሮስ ግን ተገልጦለታል። መመለስ የሚባል አለ፣ ምህረት የሚባል አለ። ጴጥሮስ ቃኤል መመለስ የሚባለውን ምህረት የሚባለውን ነገር ሰይጣን ነው የሰወረበት። ወንድም ወዴት ነው? ኦ እግዚአብሔር ሆይ ኃጢአት በደጅ አድብቷል፣ ፈቃዷ ወደ አንተ ነው፣ ልትነክስብህ ነው ብለኸኝ ነበር። ስለ ቀናው መስዋዕቱን ተቀበለ፣ የኔን ስላልተቀበልክ ገደልኩት፣ እባክህ ማረኝ እንዲለው ነበር የጠየቀው። ቃየል ግን ምህረት የተባለውን ሚስጥር አያውቀውም። ገሎታል፣ በእርግጥ ቀንቷል፣ ብዙ ስጋዊና ምድራዊ ስራ ሰርቷል ፊቱ እስኪጠቁር። ሆኖም ንስሐ ቢገባ ምህረት ተጠብቆለት ነበር። ቃየል ግን አልቻለም። እኔ ወንድሜ ጠባቂ ነኝ አለ። ከእግዚአብሔር ዘንድ የተጠበቀውን ተስፋ ሳተው ቃየል እግዚአብሔር የረገመው ወንድሙን ስለገደለ አይደለም፣ ንስሐ ስላልገባ ነው። ይሁዳም ንስሐ ቢገባ በእውነት ይቅር እንደሚለው ቅዱሳት መጻሕፍት ይመሰክራሉ። በ30 ብር ሸጦታል፣ አሳልፎ ሰጥቶታል። ጴጥሮስም እኮ እንደ ይሁዳ ነው ያደረገው። በእውነት የጴጥሮስና የይሁዳ ልዩነት ይሄኛው ምህረት ሲመለስ ንስሐ ሲገባ፣ ይሁዳ ንስሐ መግባት ስላቃተው ነው። በውድቀት ላለን ለኛ በምንም አይነት በደል ውስጥ ላለን እግዚአብሔር ይላል ምህረቴ ለዘላለም። በዚህ ጉባኤ ምናልባት የሚጨነቅ ሰው እንዳለ ይመስለኛል።
በኃጢአት ምክንያት ሁሉ የምትከሰስ ሰው አለ። መውደቅ አለ፣ ግን ለመነሳት ምህረት ተጠብቋል። ከውድቀት ለመነሳት በእግዚአብሔር ምልጃ ላይ በኢየሱስ ምልጃ ላይ በተስፋ ማመን ብቻ ሳይሆን ንስሐ ብንገባ ሙሉ ለሙሉ ይቅር እንደሚለን መታመን፣ በዚህ ተስፋ ቃል ማመን ይገባናል። በዚህ በጣም ሁሉ ጊዜ የማልሰለቸው የዳዊት ሚስጥር ነው። ዳዊት ሳኦል እኮ 7 ቀን ጠብቀኝ ብሎ 6 ቀን ተኩል ጠብቀዋል። ኃጢያቱ እኮ ይቺ ነች የሳኦል እና እግዚአብሔር ግን መንፈሱን ወሰደበት። የዳዊት ኃጢያት እኮ ተሰፍሮ አያልቅም። ታውቃላችሁ፣ ባላቸውን እየገደለ ነው የሚያገባው ሚስቶቻቸውን። ካህኑን በመዋሸቱ 85 ካህናት አስገድሏል። በወታደሩ በመመካቱ 80,000 ሰው አስጨርሷል ዳዊት። ነገር ግን እግዚአብሔር እንደ ልቤ ለምን ይለዋል እላለሁ። በዳዊት የተገኘ ብጽዕና እግዚአብሔር እንደ ልቡ እንዲሆንለት የረዳው በገና አንስቶ መዘመር በመቻሉ አይደለም፣ ትንቢት በመናገሩ አይደለም፣ በውጊያ የሰለጠነ እጅ ስላለው አይደለም። እና በሰው ሁሉ የጠፋ በብሉይ ኪዳን በዳዊት የተገኘ አንድ ጉልህ እግዚአብሔርን የሚያረካበት ነገር አለው ዳዊት። እና እግዚአብሔር የወደደለት እግዚአብሔር ደስ የተሰኘበት ማንነቱ በምህረቱ መመካቱ ነው። ወገኖች አገልግሎት ሞቅ ደመቅ ሊል ይችላል። ዛሬ ጸለይክ ነገ ላትጸልይ ትችላለህ። ዛሬ ብትጾም ነገ ላትጾም ትችላለህ። ሁሉ ጊዜ ግን ያው የሆነ የእግዚአብሔር ምህረት የማይቀነስ ፊቱን የማያጨማድድ። ስለዚህ ጴጥሮስ በውሃ ላይ ስትሄድ አይደለም የምወድህ፣ ለምጻምን ስታነጻ አይደለም፣ ነገር ግን ምህረቴ ላንተ የተጠበቀ ነው። 3 ጊዜ ትክደኛለህ። አሁን እኮ የወደድኩ እንደምትክደኝ እያወቅኩ ነኝ። ምህረቴ ለዘላለም ነው። ጴጥሮስ መመለስ የሚባል አለ፣ ምህረት የሚባል አለ ይለዋል። ስለዚህ ነው በመልእክቱ ላይ ወደ ጸጋው የገባ ነው፣ በደሙ የጸደቅ ነው በመልእክት ላይ የተጻፈው። ለዚህ ነው ዶሮ ጠዋት ጠዋት ስትጮህ የጴጥሮስን ክህደት ሳይሆን የምታጎላው ጴጥሮስ ምህረቱ ለዘላለም ነው የሚለውን ድምፅ በአእምሮ ውስጥ ሳትቀርጸው አትቀርም። እና በጠላ ሰዎች ስለፈወስክ የምትኖር እንዳይመስልህ፣ አንደኛ ጴጥሮስ ሁለተኛ እያልክ በመጽሐፍህ የተወደድክ እንዳይመስልህ። ሁሉ ጊዜ በሩ ክፍት ሆኖ እንደ ንስር በከፍታ የምትሄደው ምህረቱ ለዘላለም ስለሆነ ነው። በምህረቱ እንዲመካ በውድቀት ውስጥ ላለን እያቆለቆልን ለምንሄድ እግዚአብሔር ደጀን አስቀምጦልናል። በእግዚአብሔር ዘንድ የተጠበቀ ተስፋ አለ። ምንድነው ያ ተስፋ? የሚማልድ አምላክ አለን። ምንድነው ያ ተስፋ? ንስሐ ብንገባ የሚምር ጌታ አለ። ምህረቱ ለዘላለም ነው። በዚህ ቤት በእውነት ወጣቶች ምናልባት ማታ እያለቀሽ ያደርሽ ሰዎች አያቆኝም፣ ባሌ አያቅ፣ ሚስቴ አታውቅ፣ እኔ ግን ሰው አይደለሁም፣ አረባም፣ ይህን በደል በድያለሁ፣ ቃሉ ፈርዶብኛል፣ መንፈስ ቅዱስ ከሶኛል፣ ልቤ መስክሮልኛል እያለ ራሱን ከመጠን በላይ የሚከሰሰው አለ። እግዚአብሔር ይላል ምህረቴ ለዘላለም ነው። በደሙ ለኃጢአት ስርየት አለ ማለት ነው። እና በእግዚአብሔር ዘንድ የተጠበቀ ተስፋን ማመን ነው ከውድቀት ለመንሳት። ያ በእግዚአብሔር ዘንድ የተጠበቀ ተስፋ ምንድን ነው? ምልጃ ነው፣ ምህረት ነው። እንዲያውም እንደዚህ ይለዋል እዛው ላይ ምዕራፍ 22 ላይ አንተም በተመለስክ ጊዜ ይለዋል። አንተም በተመለስክ ጊዜ አንተም በተመለስክ ጊዜ ወንድሞችን አጽናሉ። የሚገርም ነው። የማጽናናት አገልግሎት ተጠብቆልሃል ጴጥሮስ። እና ሁሉ ጊዜ በአእምሮ ክጀው ነበረ፣ ኢየሱስን ረግሜ ነበረ እና እንዲያውም 3 ጊዜ አንዲት ገረድና 2 ሰዎች አጣድፈውኝ ካድኩት እያልክ እንድትኖር አይደለም። ንስሐ ገብተህ በተመለስክ ጊዜ የሚጠብቅህ ልንገርህ፣ የሚያጽናና የሚያጸና አገልግሎት ትጀምራለህ። ወንድሞች እንዳንተ ሲክዱ፣ እንዳንተ ሲፈሩ፣ እንደ አብርሃም ሲፈሩ፣ እንዳንተ ሲክዱ፣ እንዳንተ ሲበጠሩ ያን ጊዜ አጽናኝ ትሆናለህ። እንዴት ነው ማጽናናው? ጌታ ሆይ እኔም ወድቄ ነበር፣ እኔም ጫት እቅም ነበር፣ ይኸውልህ እኔም ሺሻ ጭስ ነበር፣ እኔም ዘፋኝ ነበርኩ፣ ንስሐ ስገባ ኢየሱስ ማረኝ፣ አንተንም ይምርሃል ስትሉት ሰው ይነቃቃል። ይገርማችኋል። ታጥበን ምንም ኃጢአት እንደሌለን በጽድቅ እንደኖርን እንዳንመስል በጣም ተጠንቀቅ ጴጥሮስ። ውድቀትህ ለበጎ ይቀየራል።
የዛሬ ውድቀት ንስሐ ከገባ በኋላ ብዙዎችን አጽናኝ ትሆናለህ። እንደ እሳት ሊፈትናችሁ ስላለ ፈተና አትደነቁ እያልክ አንደኛ ጴጥሮስን ትጽፋለህ፣ ሁለተኛ ጴጥሮስን ትጽፋለህ። ብዙ ቅዱሳን ሲደክሙ ማጽናኛ ትሆናለህ። ለምንድነው መሆነው? ሌሎችን የሚያጸና ቃል የምትናገረው ወድቀ በምህረቱ ስለተመለስክ ነው። ድካምህን ወደ ብርታት ተቀይረዋለሁ። ያንተን ክህደት በምህረት ጸጋ ሰጥህና ወንድሞችን መላሽ ወንድሞችን አጽኚ አረጋለሁ። እና ጴጥሮስ ጸጸት እንዳያገኝህ ውድቀትን ለበጎ ቀይረዋለሁ። ትዝ ይላችኋል የዮሴፍ ወንድሞች ሸጠውታል፣ ክደውታል በ20 ብር። አትጸጸቱ፣ እናንተ ሸጣችሁኝ እግዚአብሔር ለበጎ ቀየረው። ገና እኮ ይጎበኛችኋል፣ ገና ያወጣችኋል፣ ገና ያደርሳችኋል። እኛ ለእግዚአብሔር ተስፋ አስፈላጊ ነን። አስፈላጊ ናችሁ። ሁልጊዜ ወንድማችን ሸጠናል በህሊና ጸጸት ለምን ተሰቃያላችሁ? እንደ ሚሽነሪ ቁጠሩት። እናንተ ባትልኩኝ ግብጽንና መካከለኛው ምስራቅን መመገብ አልችልም ነበር። የእግዚአብሔር እኮ መልእክተኛ ናችሁ። ለክፉ አረጋችሁት፣ ለበጎ ቀየረው። ይችላል እግዚአብሔር መቀየር። ለምንድን ነው የምትጸጸቱት? መገባቸው፣ አጽናናቸው። ከቤተ መንግስትም ደስ እያላቸው ወጡ። ከዛ በኋላ ሊጨነግፉ አልቻሉም። እስራኤሎች እየበዙና እየጠነከሩ መጡ። የዮሴፍን አጥንት ለ400 ዓመት አስቀመጡት። እግዚአብሔር ሲጎበኛቸው ተሸክመውት 40 ዓመት ሄዱ። በአባቱ መቃብር በነ ዳዊት በነ አብርሃም መቃብር አኖሩት። እነዛው ዮሴፍን የሸጡት ወንድማቸውን በ20 ብር የሸጡት ፍቅር የሌላቸው ሰዎች ሲያጽናናቸው እግዚአብሔር ለበጎ ቀየረው። ጴጥሮስንም እንደዚህ ነው የሚለው እኮ። ጴጥሮስ ክደኸኛል፣ እንደማታውቀኝ 3 ጊዜ ዶሮ እስኪጮህ ትክደኛለህ። ነገር ግን ይሄ ብቻ አይደለም ፍጻሜህ፣ እኔ ስለምማልድልህ ንስሐም ስለምትገባ የወንድሞችህ አጽናኝ አደርግሃለሁ። አትጸጸት፣ ክፉን ነገር ለበጎ ቀይረዋለሁ። ትዝ ይላችኋል አብርሃም ከአጋር ልጅ ወለደ እስማኤልን። በላጲስ ሊያጠፋው አይችልም እና ሁሌ ግን እንዳይጸጸት በአዲስ ኪዳን ላይ ጳውሎስ ለወንጌል ተጠቀመበት። አብርሃም 2 ሚስቶች አሉት፣ ሳራ እና አጋር። የበኩሩ ማን ነው? እስማኤል ነው። ከአጋር የወለደው የሚወደው ማንን ነው? እስማኤልን ነው። ነገር ግን የአብርሃምን ንብረት የወረሰው ማን ነው? ይስሐቅ ነው። ለምን? ከቃል ኪዳን ሚስቱ ከሳራ ስለተወለደ ነው። እስማኤልና አጋርን ያባረረው ለምንድን ነው? ከቃል ኪዳን ሚስት ስላልተወለደ ነው። ከቃል ኪዳን ከኢየሱስ የተወለዱ የእግዚአብሔርን ንብረት ይወርሳሉ። ከቃል ኪዳን ሚስት ያልተወለዱት እንደ አጋር ይባረራሉ። የአብርሃምን ውድቀት ወደ ወንጌል ገለበጠው። የሚገርም ነው። ለምን ገለበጠው? እንዳይጸጸት ነው። ኩብኩባና ደጎቢያ የበላውን ዓመቶቻችንን ዘመኔ ተቃጠለ፣ ስዘፍን ጨረስኩት፣ ስጨፍር ጨረስኩት እና እኔ አረባም ዘመኔ በከንቱ አለቀ የምትይ ብትኖሪ ንስሐ ገብተሽ ወደ ኢየሱስ ስትመጪ ኩብኩባ የበላውን ዓመት ለበጎ የሚለውጥ አምላክ አለ። ትላንትን ዛሬ ማድረግ ባይችልም በዛሬ ላይ ብዙ ጸጋ ሰጥቶ ትላንት መስራት የምትችይውን አፋጥኖና አብስቶ በድል የሚሞላ ኢየሱስ አለ። ታውቃላችሁ ዮናስ ወደ ነነዌ ሄድ ሲለው ወደ ተርሴስ ሄደ። አመጽ ነው። ባህሩ ተናውጧል፣ ህዝቡ ተናውጧል፣ ዕቃ ተሰብሯል በሱ ምክንያት። ነገር ግን አሳ ነባሪ ሆድ ውስጥ ሆኖ ንስሐ ገባ። እባክህ እግዚአብሔር ሆይ ማረኝ፣ ስለቴን እከፍላለሁ አለ። እግዚአብሔርም ማረው። አሳ ነባሪውም ፊቱን አዙሮ ታውቃላችሁ ወደ ነነዌ ላከው እና ያቺ ታሪክ ግን በቅዱስ መጽሐፉ ላይ ተጽፏል። በአመጹ ምክንያት አሳ ነባሪ ሆድ ውስጥ ገባ የሚል ተጽፎለታል። ይሄ ነብዩ ሊፍቀው አይችልም። በአዲስ ኪዳን ግን ንስሐ ስለገባ የተፈጸመለትን ይሁን ምልክት አሳየን። ከነነዌ ልጅ ከዮናስ በቀር ምልክት አላሳያችሁም። እንዴት ምልክት ይሆናል? በአሳ ነባሪ ሆድ ውስጥ 3 ቀንና ሌሊት አላደረም? የሰው ልጅም እንደዚህ ይሆናል። የዮናስን ስህተት ኢየሱስ ለመውቱና ለትንሳኤው ምልክት አደረገው። የሚገርም ነው። ይችላል ጌታ። ስለዚህ ነው ጴጥሮስ ክደኸኛል፣ ደሞም ትክደኛለህ፣ ነገር ግን ስለምማልድልህ ንስሐም ስለምትገባ እኔን ክደህ የመጣውን ጸጸት ውስጥህን እንዳያሰቃየው ወንድሞችን በማጽናት ቀይረዋለሁ። እኔ ማረባ ሰው ነበርኩ፣ ኢየሱስ ማረኝ ስትል ሰዎች ይድናሉ፣ ሰዎች እንደዚህ ይታነጻሉ። ዳዊትም ከቤርሳቤ
ወንድ ልጅ ወለደ። ታውቃላችሁ ኦሪዮንን ገሎ እግዚአብሔር ተቆጣው። ናታንም ገሰጸው እና የበኩር ልጁ ቢሞትም እቺ ቤርሳቤ በጣም አዘነች። ዳዊትም ወደ ቤርሳቤ ገባ፣ አጽናናት። አይዞሽ በድለናል፣ ልክ ነው፣ አናመካኝም፣ አናሳብብም፣ እልክ ውስጥ አንገባም፣ በድለናል፣ ነገር ግን ምሕረቱ ለዘላለም ነው፣ አይዞሽ አላት፣ አጽናናት። ሰለሞንን ወለደች ይላል። የሚገርም በሕጋዊ እኮ ያገባቸው ሴቶች ብዙ አሉ። መልካቸው የሚያምር እና አዶንያስ አሉ እና አቤሴሎም አሉ። ንግግር የሚችሉ በጣም የነገስታት ልጆች አሉ የሚመጥኑ በኩር የሆኑ ብዙዎች አሉ። በኃጢአት ከመጣው ከቤርሳቤ ማህፀን ንጉሥ ሰለሞንን ብቅ አለ። ለምን? እግዚአብሔር ማጽናናትን ይችላል። ለዳዊትና ለቤርሳቤ እግዚአብሔርም ወደደው፣ ስሙንም ይዲድያ ያለው ካንተ በኋላ በዙፋን የሚቀመጠው ልጅ ሰለሞን ነው ተባለ። ለብዙዎች መነጋገሪያ ነው። ለምን? በጽድቅ የተወለዱ እያሉ የበኩር እያሉ የሚበቁና የሚችሉ እያሉ ሰለሞን ለምን ንጉሥ ይሆናል ብትሉ ምሕረቱ ለዘላለም። የምሕረቱን ታላቅነት ለማሳየት ደካሞችን በከፍታ ያስቀምጣል። ስለዚህ ነው አትታበዩ፣ በኩራት አትናገሩ፣ ከፋንድያ እሱ ያነሳል፣ ከፍ ያሉትን ያወርዳል የተባለው ይፈጸም ዘንድ ነው። እና ለጴጥሮስ አንተ አለት ነህ፣ መንግስተ ሰማይ ቁልፍ ሰጣለሁ፣ ሐዋርያ ነህ፣ በሮምን በወንጌል ታንቀጠቅጣለህ፣ ጥላ ይፈውሳል የተባለው ይሄ ደካማና ከሃጂው ብዙ ምሕረት ስላደረገለት በድካሙ ላይ የእግዚአብሔር ኃይል ተገለጠ። ስሙ የተባረከ ይሁን። በእውነት ማጽናናት እግዚአብሔር የሚመለሱ የሚያገኛቸው የማጽናናት አገልግሎት ነው። የእግዚአብሔር ስም የተባረከ ይሁን። ከውድቀት ለመነሳት ወገኖች ሆይ በእግዚአብሔር ዘንድ የተጠበቀውን ተስፋ ማሰላሰል ነው። ምንድነው የእግዚአብሔር ተስፋ? በሰማይ ማላጅ አለ። ምንድነው የእግዚአብሔር ተስፋ? ለሚመለሱ ምሕረት አለ። ምንድነው የተጠበቀልን ተስፋ? ብትመለሽ የአገልግሎት ምርኮ ይመለሳል። እና አገልግሎት ተወስዶብኛል በልጅነት ነበር እንጂ አሁንማ ለምትሉ እግዚአብሔር ይላል ምርኮን ይመልሳል። ለዚሁ ለጴጥሮስ ከውድቀት ለመነሳት የእግዚአብሔርን የተስፋ ቃል እንዲያሰላስል ብቻ አይደለም የመንግስቱን ባህሪም እንዲያውቅ ይነግረዋል። ወደ ወህኒ ወደ ሞትም ካንተ ጋር ለመሄድ ዝግጁ ነኝ። የምን ወህኒ የምን ሞት አመጣ? ጴጥሮስ የእግዚአብሔር መንግስት አልገባውም ማለት ነው። ኢየሱስ በወታደር እንደሚታሰር በጭፍሮች እጅ ውስጥ እንደሚገባ የእግዚአብሔር መንግስት እንደሚያበቃለት መሰለው። ስለዚህ ነው በህቡ ካራቴ የተለማመደ ሰይፍ የታጠቀው። የእግዚአብሔር መንግስት ጴጥሮስ እንደሚያስበው አይደለም። የማይጠፋ የማይናወጥ መንግስት ነው። ኢየሱስ ታሰረ ማለት መንግስቱ ታሰረ ማለት አይደለም። ኢየሱስ መቃብር ውስጥ ገባ ማለት የእግዚአብሔር መንግስት መቃብር ውስጥ ገባ ማለት አይደለም። አልገባውም። የገሃነም ደጆች የማይችሉት የእግዚአብሔር መንግስት በአያት መካነ ኢየሱስ አለች። እኛ ወደዚህ ሳንመጣ በፊት በኪራይ ቤት እያለን ሁለት ሴቶች መጡ ወደኔ። የላካቸውን ማን እንደሆነ አውቄያለሁ። አሁን አልነግራችሁም። በእርግጥ ከጨለማው ዓለም ነው የተላኩት። እየጸለይን እኮ ነው። ማክሰኞ ሮብ ነው ትዝ ይለኛል። ማታ ትምህርት አስተምረን ስንጨርስ ነው የመጡት። ይሄ ክልል የኛ ክልል ነው፣ ወደዚህ ማን አመጣ አለችኝ። ኧረ እባክሽ ላንቺ ክልል የሰጠሽ ማን ነው? ይሄ ክልል የእግዚአብሔር መንግስት ነው። የሰው መንግስት መሰላት። ፋይል ይዘን ወደ ጓሮ ወደ ቢሮ ምንሯሯጥ መሰላት። የእግዚአብሔር መንግስት በቤተ ክርስቲያን ውስጥ እንዳለች አልገባት። እዚህም ስንመጣ እዚህ አካባቢ አጥር ሲታጠር ፋይል ይዘው የሚያስተባብሩ ነበሩ እንዳይተከል። ሰው የሚተከል መሰላቸው። በእውነት እስቅ ነበር። አንዳንዴ ፍርሃትን ቢኖረኝ በውስጥ ግን እስቅ ነበር። የሰው ጣት መሰላቸው። የእግዚአብሔር መንግስት የገሃነም ደጅ አይችላት። የጴጥሮስ የመውደቁና የፍርሃቱ የክህደቱ ምንጭ ስለ እግዚአብሔር መንግስት በቅጡ አልገባውም ነበር። መንፈስ ቅዱስ ስላልወረደበት እንደ ሰው ነው የሚያስበው። ለኢየሱስ ሊዋጋለት ይፈልጋል። ሮሞች እንዳያሸንፉት ሊከላከልለት ይፈልጋል። የእግዚአብሔር መንግስት ባህሪ ግን አልገባውም። ናቡከደነጾር ህልም አየ። የወርቅ ራስ የናስ ደረት ብረት ነው እኩለ ሸክላ አንድ ሐውልት ቆሞ አየ እና አንድ ድንጋይ ተንከባላ ሐውልቱን መታችው፣ ተበተነም። ድንጋዩም ምድሪቱን ሞላ።
ይሄ ራእይ ምንድነው ተርጉምልኝ አለው። በጣም ቀላል ነው። አንተ ወርቅ፣ ናስ፣ ብረት ብትመስልም ዓለም ላይ የነገስክ የሚሰገድልህ ብትመስልም ከተራራ የተንከባለለችው ድንጋይ የእግዚአብሔር መንግስት ነች። ትፈጫቸዋለች፣ ማንንም አይቋቋማትም፣ ምድርን ትሞላለች። አንድ እንጎቻ የተንከባለለ የሚዲያምን ድንኳን መታው እና ድንኳኑ ፈረሰ። እባክህ ህልሙን ተርጉምልኝ። ሁለት ወታደሮች ነው የሚያወሩት። አንዱ ወታደር ለአንዱ እቺ እንጎቻማ የጌዲዮን ሰይፍ ነች፣ መንግስታችን ተገለበጠ እያለ ይተረጉምለት ጀመረ። ጌዲዮን አንድ ነው። እንጀራ ድንኳን እንዴት ይገለብጣል? እንጎቻ ብረትን እንዴት ይነቅላል? እንጀራና እንጎቻ ብንመስልም ታላቁ አምላክ ከኛ ጋር ነው። በሸክላ ዕቃ ውስጥ የከበረ መዝገብ ያስቀመጠ ወገኖች ሆይ በሐዋርያት ውስጥ ጸጋ የሰጠ እግዚአብሔር። እነዚህ መልካቸው ደካማ ነው፣ ሰውነታቸው ምስኪን ነው፣ መልእክታቸው ግን ኃይለኛ ነው ትሉናላችሁ ይላል ጳውሎስ። ለምን በውጪ ትፈርዳላችሁ? እኛ እኮ ሰው እንደሚታይ አይደለንም። ከእግዚአብሔር ጋር ታረቁ ብለን የክርስቶስ አምባሳደር ነን። ታላቅ መልእክት በእኛ ውስጥ አለ ይላል። አያት መካነ ኢየሱስ የእግዚአብሔር መንግስት አላት። የክርስቶስ አምባሳደር ነች። የእግዚአብሔር መንግስት ወኪል ነች ወገኖች ሆይ። ስለዚህ እንደ ስጋና እንደ ደም ልብስ ብንለብስም ነገር ግን ባለቤቱ ክርስቶስ ነው። ስለዚህ ነው የእግዚአብሔር መንግስት ባህሪ ማወቅ። ስለዚህ ነው አብርሃም እኔ እጠፋለሁ ያለ ልጅ ልቀር ነው። አብርሃም እንደሱ አታስብ፣ ዘር እንደ አሸዋ እንደ ከዋክብት ይሆናል ብዬ አምነህ አልነበረምን? እኔ እኮ አንተ ስለተጠራጠርክ ስራዬን አቆማለሁ ማለት አይደለም። እንደ ከዋክብትና እንደ አሸዋ ገና ትበዛለህ። 100 ዓመት ሆነ ሽማግሌ ሆንክ ማለት እግዚአብሔር ሸመገለ ማለት አይደለም። ሚስት 90 ዓመት ሆነች የሴትነት ወግ ቀራት ማለት የእግዚአብሔር ሐሳብ ቀረ ማለት አይደለም። የእግዚአብሔር መንግስት ሊያቆመው ማንም አይችልም። አብርሃም እኔ ኤልሻዳይ ነኝ፣ ራሴን ታምኜ እኔ ነኝ የምል እኔ ነኝ። ከኡር ከከለዳውያን የጠራው በከናን ጨንግፈ እንድትቀር አይደለም፣ አንድ ሆነ እንድትዳፈን አይደለም። ቃሌን እመን እንጂ አብርሃም እንደ አሸዋና እንደ ከዋክብት ይሆናል። አብርሃምም አመነ፣ ጽድቅም ሆኖ ተቆጠረለት። በተነገረው በተስፋ ቃል እንድናምን እግዚአብሔር ይርዳን። የሐማ ዘመዶች ይሄ ልትወድቅለት የጀመርከው ሰው መርዶኪዮስ ዲግሪ አለው አንልህም፣ ስልጣን አለው አንልህም፣ ዘሩን ብቻ ንገረን፣ አይሁዳዊ ከሆነ ትጠፋለህ እንጂ አይጠፋም አሉት። የፈለገ ሰው ይሁን አይሁዳዊ እንዳይጠፋ ቃል አለው። ጋለማታዊቱ ረዓብም ያለችው ይሄንን ነው። ይሄ ህዝብ ወታደር አይጠፋም፣ በሬ ሳርን እያጨደ እየበላ እንደመጣው እግዚአብሔር ከነሱ ጋር ነውና ሊጠፉ አይችሉም። በብሉይና በአዲስ የእግዚአብሔር መንግስት እንደማይጠፋ ያውቃሉ። ፈሪሳውያን ሰዱቃውያንና ጸሐፍት በሐዋርያቱ ቀኑ፣ ሊገሏቸውም ሰበሰቧቸው። አንድ ገማልያ ቆመ። ወገኖች ሆይ ልንገራችሁ፣ ይሄ ሐሳብ ወይም ይሄ ድርጊት ከእግዚአብሔር ከሆነ ልታጠፉት አትችሉም። አጠፋለሁ ብትሉ ያጠፋቸዋል። ይሄ ጴጥሮስን ያዕቆብን እያያችሁ እንዳትንቋቸው። ሐሳቡ የእግዚአብሔር ስለሆነ አይጠፋም። ወንጌል አይጠፋም። የቤተ ክርስቲያን አትጠፋም ወገኖች። ስለዚህ የእግዚአብሔር መንግስት ባህሪ ማወቃችን ከድካማችን የሚያነቃቃን ይሆናል። እኔ ነገ ልደክም እችላለሁ፣ ነገ እኔ ልፈራ እችላለሁ። በእኔ ላይ የተጀመረው የእግዚአብሔር መንግስት ሐሳብ ግን አይወድቅም፣ አይታሰርም ወገኖች። የመጨረሻው ሶስተኛው ከድካም ከውድቀት ለመነሳት በእግዚአብሔር የተጠበቀውን ተስፋ ማመን ነው። ምንድነው በእግዚአብሔር የተጠበቀው ተስፋ? አንደኛ ምልጃ ነው፣ ንስሐ ነው፣ ምርኮ መመለስ ነው። ሁለተኛስ የእግዚአብሔርን መንግስት ማወቅ ነው። ጴጥሮስ የእግዚአብሔር መንግስት አንተ እንደምትላት አይደለም፣ በጦርና በሰይፍ የምትድን አይደለችም። አንተ የምትዋጋላት አይደለችም፣ እንደ ሮም ወታደር ጨበጣ ውጊያ የምትገባላት አይደለችም አለው። ሶስተኛ የሚነግረው የመስቀሉን ምስጢር መረዳት አለብህ ይለዋል። ቁጥር 37 ከአመፀኞች ጋር ተቆጠረ ተብሎ የተጻፈው በእኔ ይፈጸማል። ምንድነው ከአመፀኞች ጋር ተቆጠረ የተባለው? ኢየሱስ ከአመፀኛ ጋር ለምን ተቆጠረ? ለምንድነው በእጅና በእግሩ ላይ ምስማር የገባው? ጴጥሮስ አላወቀም። የመውደቁ ምክንያት እኮ ይሄ ነው። እንዲያውም አሳ ለማጥመድ ወደ ባህር የሄዱት በቃ ተስፋ አድርገው ነበረ። ሞተ፣ ተቀበረ፣ ማህተም ሆነበት አለ። የመስቀሉ ምስጢር አልገባውም። መሞቱ መሸነፉን ያመለክታል ለጴጥሮስ።
የእግዚአብሔር መንግስት በመረዳት እንጂ በወኔ አይደለም። ጴጥሮስ ወኔ ያለው መረዳት ግን የለው። ጴጥሮስ ኢየሱስን ይወደዋል፣ ዕውቀት ግን የለው። ፍቅሩ ምድራዊ ነው። ስለ መንግስቱና የመስቀሉ ምስጢር ቢገባው ኖሮ ጴጥሮስ አይክድም ነበር። ኢየሱስ ነቢያት እንዳለ ስለ ኃጢአታችን ሞተልን ሃሌሉያ ባለ ነበር። ነጠላውን ትቶ ራቁቱን አይሮጥም ነበር እና እጅግ አዝነው ፈርተው በባዶ ቤት አይቀመጡም ነበር የመስቀሉ ምስጢር ቢገባቸው ኖሮ። እና በዚህ ሰዓት ለውድቀቱ ምክንያት የሆነው የመስቀሉ ምስጢር ስላልገባው ነው። በኋላ ግን ከትንሣኤ በኋላ ፍንትው ብሎ ነው የገባው። በእውነት እናንተ የሰቀላችሁት ከሰማይ በታች ሌላ መዳን የለም፣ ንስሐ ግቡ፣ በኢየሱስ ስም የኃጢአት ስርየት ትቀበላላችሁ። 2000 ሰው ዳነ፣ 5000 ሰው ዳነ። ጴጥሮስ ባለበት ሁሉ ሰዎች ይበዙ ነበር። ገባው አይደለም ወደ ላይ እኔ ዘግዝቃችሁ ስቀሉኝ እስኪል ድረስ የቤተ ክርስቲያን ታሪክ ላይ የጴጥሮስ ሞት ተጽፏል። እና ጳውሎስም ይላል የሰንበር ቁስል ያወጣውት አግሪጳ ሆይ አንተ በብዙ ክብር በዙፋን ላይ ተቀምጠሃል፣ በሰንሰል ታስሬ በፊት ቆሜያለሁ፣ በሰንበር ቁስል ሰውነቴ ተሞልቷል። ስለ ክርስቶስ መከራ ስለተቀበልኩ አላፍርበትም፣ እመካበታለሁ። ስለ ኢየሱስ መከራ መቀበል ክብር እንዳለው የክርስቶስ ሞት ምስጢር እንዳለው ሐዋርያቱ በኋላ ተረድተውታል። ስለዚህ ነው ጴጥሮስ በመልእክቱም ላይ ሲያብራራ የምታዩት። እና በእነዚህ ምክንያት ከውድቀቱ ጴጥሮስ እንዲነሳ ኢየሱስ ክርስቶስ በዚህ ወንጌል ላይ አስተማረው። በዚህ ጉባኤ ዛሬ መልእክት አለኝ። ምናልባት በውድቀት ውስጥ ላላችሁ፣ እንደ አብርሃም በፍርሃት ውስጥ ላላችሁ፣ የብቸኝነት ነገር የሚሰማችሁ፣ የዘር መቋረጥ የሚሰማችሁ፣ በጠላት የመደምሰስ በበሽታ የመጠቃት ፍርሃት ያላችሁ፣ እንደ ጴጥሮስ በክህደት ያላችሁ ብትሆኑ፣ በሰይጣን ለምትበጠሩ ከውድቀታችሁ ለመነሳት ይላል እግዚአብሔር የተጻፈውን የተስፋ ቃል እመኑ። ምንድን ነው የተጻፈው የተስፋ ቃል? በሰማይ እኔ እማልዳለሁ። ኢየሱስ ይላል ስለ አንቺ እማልዳለሁ። ለጴጥሮስ የማልድኩ እኔ አሁንም ምልጃዬ አላቆመም። እንደ አይኔ ብሌነሽ በእጄ መዳፍ ቀርጨሻለሁ። ጸጉርሽ የተቆጠረ ነው። በአብ ፊት የሚማልድ ሊቀ ካህን አለ። ብቻሽን አይደለሽም፣ ብቻህን አይደለህም። ስለ ሁሉ ትተውኛል ወዮልኝ የምትል አይደለህም። በውስጥ የእግዚአብሔር መንፈስ፣ በዙሪያ መላእክት አሉ፣ በሰማይ ማላጅ አለ። ተራ ሰዎች አይደለንም ወገኖች። አንዱ የተጠበቀው ተስፋ እሱ ነው። በኃጢአት ለምንፍገመገም ለኛ እግዚአብሔር እንዲህ ይላል፣ ምሕረቴ ለዘላለም ነው። እናንተ ተመለሱ እንጂ ስርየት የማይሰጥ የክርስቶስ ደም ይቅር የማይለው ኃጢአት የለም። ወጣቶች በተለይ እኔ ኃጢአተኛ ነኝ፣ ማንም አያውቅም። አይኖቼ ብዙ ነገር አይተዋል፣ ጆሮቼ ብዙ ነገር ሰምተዋል፣ አላገለግልም፣ ወደ እግዚአብሔር መቅደስ አልመጣም። አዎ ሰይጣን ይላል አትምጪ፣ ሰው አይደለሽም አንቺ፣ አትረቢም፣ ሰዎች አይወዱሽም፣ ማንም ስለ አንቺ ጉዳዩ አይደለም፣ እግዚአብሔር ሊበቀልሽ ቀን እየጠበቀ ነው ይላል። የከሳሽ መንፈስ የተወጋ ይሁን። እግዚአብሔር እንደዚህ አይደለም። ለሚመለሱ ምሕረቱ ለዘላለም ነው። ጴጥሮስ ልክ ነው። 3 ዓመት ተኩል ኢንቨስት አድርጌብሃለሁ። ሰማይ ተከፍተው ምድር ተነድለው ብዙ ጸጋ ጠጥተሃል። 3 ጊዜ ካድከኝ አይ ሰው ብሎ አንተን አያድርገኝ፣ ሰው አይደለህም አንተ አላለውም። ኢየሱስ ዶሮ ስትጮህ ኢየሱስ ጴጥሮስን አየው ይላል። ታውቃለህ ያቺ አይን አንተ ጉደኛ፣ አንተ ከሃዲ የምትል አይን አይደለችም፣ ምልጃ ያለባት አይን ነች። ጴጥሮስ በፊትም ነግሬህ የለ አሁን አልደነግጥም በመካድህ፣ አይዞህ ካንተ ጋር ነኝ። ምርር ብሎ አልቅሶ እንዲመለስ ያደረገው ማላጅ ኢየሱስ፣ መሐሪ ኢየሱስ አይኖቹ ስለተከታተሉት። ዛሬም በዚህ ጉባኤ ምሕረቱ ለዘላለም ነው።